إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. لا إله إلا الله مالت أي لا معبود بحق إلا الله كالله بستقر بأونة من ملك ليلا أملاك إلا مالتنا لا يميلو يمجمرو حرف نفي نو ودكن يادرغال يقاومال يلم نو يميلو لا سيل ምንድነው የሌለው ብለን ስንጠይቅ ኢላህ ይለናል አልማዕቡድ ማለት ነው አምልኮ የሚገባው ምንም አካል የለም ብሎ መጀመሪያ ከማንኛውም አይነት አካል አምልኮ ራሳችንን እንድናርቅ ውድቅ ያረጋግብናል ማለት ነው ይቀጥልና ኢላላህ ሲል ደግሞ ኢስባት አለ ማጽደቅ ከአላህ በስተቀር አለ ተመልሶ በላ ኢላሃ ኢላላህ ውስጥ ነፍይና ኢስባት አለ ማለት ነው ውድቅ ማድረግና መቃወም እንዲሁ ደግሞ በተቃራኒው ማጽደቅና እውቅና መስጠት ላ ኢላሃ ኢላላህ ውስጥ ሁለት ሩክኖች አሉ ማለት ነው እውቅና ተሰጥቶት የሚመለክ ኃይል አለ በፍጹም አይገባቸውም ተብሎ ደግሞ ውድቅ የምናደርጋቸው የምንቃወማቸው አካላት አለ አንድ ሙስሊም ላ ኢላሃ ኢላላህ ካለ አላህን በህይወት ዘመኑ ሊያመልክ ቃል ገብቷል ማለት ነው በተጨማሪ ደግሞ ከአላህ ውጪ የሚመለኩ ነገሮች ሁሉ የሐሰት አምልኮ መሆናቸውን በማመን ክዷል ማለት ነው አላህንም ያመለከ ይሄንኑ አምልኮ ለፍጡር የሚሰጥ ከሆነ ሙስሊም አይደለም ሙሽሪክ ሆኗል ማለት ነው አጋርቷል አላህንም ማያመልክም ከአላህ ውጪ ያለ ፍጥረትንም የማያመልክ ከሆነ ደግሞ ይሄ ሙልሂድ ሆኗል ኤቲስት ነው እምነት አልባ ነው ታዲያ ማን ነው ትክክለኛው ሙስሊም ሲባል አላህን በብቸኝነት በማምለክ አምልኮን ለጌታው ለአላህ ያጸደቀ ከአላህ ውጪ ያሉ አምልኮቶች ሁሉ በተቀላላ ደግሞ ሐሰት መሆናቸውን በማመን በእነሱ አምልኮ የካደ መሆን አለበት ምክንያቱም ሲጀምር ላ ኢላሃ ብሏል አምልኮ የሚገባው የለም ይያለ ነው ማንን ነው የማታመልከው ሲባል ማንኛውንም አካል አላመልክም ኢላላህ ሲል ደግሞ አንድ ጌታ አንድ ኃይል ብቻ ሲቀራለ እሱም አላህ ነው አላህን እናመልካለን ከሱ ውጭ ያለ አምልኮ ደግሞ ሐሰት መሆኑን እንመሰክራለን አላህን የሚያመልክ ዒሳን የሚያመልክ ሙስሊም አይባልም አላህን ብቻ ያመለከው ትክክለኛ ሙስሊም ሲሆን ዒሳንም ሆነ ሌላን አካል የሚያመልክ ሁሉ ካፊርና ሙሽሪክ ነው ማለት ነው በአላህ አምልኮ ያመነ ሙስሊም በዒሳ አምልኮ ሊክድ ግድ ነው ማለት ነው ግልጽ ነው አይደል ላ ኢላሃ ኢላላህ ሁለት ሩክኖች አሉት ማለት ነው ነፍይና ኢስባት ይሄን ሐሳብ የሚያጠናክሩ ብዙ ቁርአናዊ መረጃዎች አሉ ከዛ ውስጥ አንዱ ከአያተል ኩርሲ ቀጥሎ ያለው አንቀጽ ሱረቱል በቀራ ላይ 256ኛው አያት ነው ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል ሙስሊም ያልሆነ ሰው ያለ ፍቃዱ ያለ ምርጫው ተገዶ ወደ እስልምና እንዲመጣ ጫና ማድረግ አይቻልም ምክንያቱም ቀድ ተበየነ الرشد من الغي የጥመት ጎዳና ከሐቁ ማለት ነው ከቅናቻው ተለይቶ ተገልጿል ሐቅ ከፀሐይ በላይ የደመቀ ነውና ሐቅን ለሚፈልግ ሰው መስማት የሚችል ጆሮ ወይም መረዳት የሚችል አእምሮ እስካለው ድረስ እስላም ሐቅ መሆኑን ለማወቅ ይሄን ያህልም ግዳጅ የሚያስፈልገው አይደለም እናም فمن يكفر بالطاغوت በጣዖት አምልኮ የሚክድና ويؤمن بالله በአላህ ጌትነት ብቻ የሚያምን ሰው فقد استمسك بالعروة الوثقى ጠንካራይቷን ዘለበት ጀነት ድረስ የምታደርሰዋን በርግጥ ጨብጧታል ለንፊሳመ ለሃ እስከ ጀነት ድረስ ታዘልቀዋለች ምንም አይነት መቋረጥ የለባትም ነው የሚለው የቱን ያሟላ አለ አሁን አየቱ መጀመሪያ ላይ ሁለት ነገሮችን فمن يكفر بالطاغوت በጣዖት የሚክድ ነው ያለው መጀመሪያ الكفر بالطاغوت كل ما عبد من دون الله ከአላህ ውጪ የተመለከ ከአላህ ውጪ አምልኮ የቀረበለት ነገር በተክላላ ጣዖት ተብሎ ይጠራል በስያሜ ረገድ ጣዖት አምልኮ ይባላል ለምን ወሰን ማለፍ ነውና ያ የሚመለከው አካል ግን በጉዳዩ ላይ ወዶና ፈቅዶ ካልሆነ ጣዖት ነው ተብሎ አይጠራም ነገር ግን ሰዎቹ ጣዖት አምላኪ ናቸው በእንደዚህ አይነት የጣዖት አምልኮ የሚክድ ሰውና ወዩእሚን ቢላህ በአላህ ጌትነት ግን ያመነ አለ ኢማን ቢላህ ያስፈልጋል በአላህ ማመን አለብን ኩፍሩን ቢጣዖት ከአላህ ውጪ በሚመለከው ጣዖት ደግሞ ምን መሆን አለብን መካድም ጭምር አለብን እኛ በአላህ ያመነን ህዝቦች ብቻ ሳንሆን ከአላህ ውጪ ባለ አምልኮ ደግሞ ክደናልም ነው የምንለው ማንኛውም ለመላእክት ለነቢያት ለጻድቃን ለሰማዕታት ለጉዑዛን አካላት አጠቃላይ አምልኮ አይገባቸውም ሊመለክ የሚገባው የፈጠረ ብቻ ነው ራሱም ሱረቱል በቀራ ላይ እንዳዘዘው ያ አዩሃ الناس اعبدوا ربكم الذي خلقكم ያለው
አላህን ተገዙ አላለም። ይሄ የቁርአን አንቀጽ ምንድነው ያለው? እናንተ ሰዎች ሆይ ያ የፈጠራችሁን ጌታ አምልኩት ነው ያለው። አምልኮ የሚገባው መፍጠር የቻለው ብቻ ነው። ያልፈጠረ ሊመለክ አይገባውም። ሲፈጥር ደግሞ እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም ከናንተ በፊት የነበሩት አባት አያት ቅማያት እያላችሁ እስከ አደም ድረስ የምትቆጥሯቸውን ሁሉ የፈጠረውን ጌታችሁን ተገዙት። ሁሉንም የፈጠረው አንድ አላህ ነው። ከአላህ ሌላ ፈጣሪ የለም። አላሁ ኻሊቁ ኩል ሸይ እንዳለው የነገራት ሁሉ አስገኝና ፈጣሪ አላህ ስለሆነ ሊመለክ የሚገባው ማን ነው? አላህን ነው። አሁን እኛ ለምንድን ነው አላህን የምንገዛው ተብለን ብንጠየቅ እንኳ አንደኛው መልሳችን ምንድነው ማለት ነው? ስለፈጠረን። የፈጠረ ጌታ አምልኮ ይገባዋል። መፍጠር ያልቻለ አካል ለምንድን ነው የሚመለከው? ለምንድን ነው የሚሰገድለት? ወገባችንን ሳይሰሩት ከወገባችን ዝቅ የምንለውና ሩኩዕ የምናደርገው ለምንድን ነው? ስጁድ የምንወርድበትን ክፍለ አካላታችንን ያላዘጋጀ አካል ለምንድን ነው ለሱ ስጁድ የሚወረደው? ለፈጠረው አላህ ግን በፈጠረውና በሰጠው ሰውነት ለሱ ይሰገዳል ማለት ነው። እና ላኢላሃ ኢላላህ ሲባል አላህን በብቸኝነት ማምለክ ከሱ ውጭ ያለ አምልኮ ሁሉ ጣዖት መሆኑን በማወቅ ግዴታ መራቅ ያስፈልጋል። ቅድም ያየነውም የሱረቱ ነህል ሐሳብም አንዕቡዱላህ ወጅተኒቡ ጣሁት። ነቢያቶች ይህንን ሁለት ነገር ነው የሚያስተምሩት። አላህን በብቸኝነት ተገዙ፣ ከሱ ውጭ ያለውን አምልኮ በጠቅላላ ደግሞ ጣዖት መሆኑን እወቁና ከጣዖት አምልኮ ራቁ ነው የሚለው። ተጨማሪም ካስፈለገ እንደዚሁ በሌላ ስፍራ ላይ ሁድ አለይሂ ሰላም ህዝቦቹን ማለት ነው ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ህዝቦቼ ሆይ አላህን ተገዙ ከሱ ውጪ የምታመልኩት ሌላ አምላክ የላችሁም ብሎ ስለ ላኢላሃ ኢላላህ በሰበካቸው ጊዜ ከሁድ አለይሂ ሰላም ስብከት ህዝቦቹ ሁለት ነገር ነው የተረዱት። ምን ብለው ተናገሩ? አጂእተና ሊነዕቡደላህ ወህደ አንድ አላህን ብቻውን እንድናመልከው ነው ይህን ስብከት ይዘህ የመጣኸው? ወነዘረ ማ ካነ ያዕቡዱ አባኡና አባቶቻችን ሲያመልኳቸው የነበሩትን የሐሰት አማልክት ደግሞ እንተው ዘንድ ነው ወይ የመጣኸው? አሁን የሁድ አለይሂ ሰላም ጥሪ አላህን ማምለክ ላይ ብቻ አልነበረም ማለት ነው። አላህንም እያመለካችሁ አባቶቻችሁ ሲያመልኳቸው የነበሩትን የሐሰት አማልክት ደግሞ ራቁ ተው ነው። እዚህ ጋር ለአላህ እያቀረባችሁ ስትወጡ ደግሞ ለቀደምት አማልክቶቻችሁ የምታደርጉ ከሆነ ከሽርክ አልተላቀቃችሁም ነው። ግዴታ ከሽርክ ለመላቀቅ ለአላህ የሚቀርበውን ማንኛውም አይነት የአምልኮ ተግባር ከፍጡራን ላይ ማንሳት ያስፈልጋል ማለት ነው። ምክንያቱም ሽርክ የሚለው ቃል ትርጓሜው ምን ማለት ነው? ከአላህ ሌላ ፈጣሪ አለ ብሎ ማመን ማለት አይደለም። ከአላህ ሌላ ጌታ አለ ማለት አይደለም። ሽርክ ማለት ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቅሂ የአላህ ግላዊ መብትና ንብረት በሆነ ነገር ላይ ተጋሪን ማበጀት ነው ሽርክ ማለት። በእኩልም ይሁን በከፊል ለአላህ ብቻ በሚቀርብ ማንኛውም የአላህ ግላዊ መብትና ንብረት ላይ ተጋሪ ካበጀንለት አጋራን ማለት ነው። በልጅነት ጊዜ መሬት ላይ የወደቀ ሳንቲም ወይ ጥቅም ያለው ነገር ጓደኛችን ቀድሞ ሲያነሳው ምንድን ነበር ምንለው? ብጋራ። ምን ማለት ነው ብጋራ ማለት? ሼር እንሁን ነው። በእኩልም ይሁን በተወሰነ መልኩ ድርሻ ስጠኝ ነው። ሰዎች በአንድ ነገር ላይ እኩልም ይሁን ወይም የተወሰነ መብት ካላቸው ምንድነው የሚባሉት? ሹረካ ነው የሚባሉት፣ ተጋሪዎች ነው የሚባሉት። ስለዚህ ማጋራት ሲባል ምን ማለት ነው? ለአላህ የሚቀርበውን ማንኛውም አይነት የአምልኮን መብትና ስልጣን በከፊልም ሆነ በእኩል ለፍጡር አሳልፎ መስጠት። በቀን 5 ጊዜ የሚሰግደው ፊታችን ደጅ ሲወጣ ለጠንቋይ የሚሰግድ ከሆነ ሽርክ ሰርተናል፣ አጋርተናል። ቅድም ለአላህ የሰጠነውን ዒባዳ እዚህ ጋር ደግሞ ለፍጡር ምን አድርገናል? አሳልፈናል፣ እያጋራን ነው። አላህ ደግሞ የሚፈልገው ኢኽላስ ያለው ዒባዳ ነው። አና አግነ ሹረካኢ አን ሽርክ ይላል። ከተጋሪዎችም ሆነ ከማጋራት ተግባር የጠራሁኝ አምላክ ነኝ። እኔን ለማምለክ ተጋሪን ማበጀት አልቀበልም። እኔን ለማምለክ ያጋራችሁበትን ስራ አልፈልግም። መን ዓሚለ ዓመለን አሽረከ ፊህ መዕየ ገይሪ ተረክቱሁ ወሽርካ አንድን ስራ ወደኔ የሚቃረብበትን ስራ ሲሰራ ሰውየው በዚህ ስራ ላይ ከኔ ጋር ሌላን አካል አጋርቶ ከሆነ ስራውንም ወደ አጋራብኝ ነገር ተወዋለሁ አለ። ሰውየውንም ስራውንም። እስቲ ያ ሰው የሚጠቅምህ ከሆነ ይጥቀምህ ነው። ወደኔ የምትጠቀምበትን ስራ መስራት ከፈለክ
ከእዩልኝ ስሙልኝ ከትንሹ ሽርክ በአላህ ዒባዳ ላይ ፍጡርን ጣልቃ በመክተትም ከምታጋራው ከትልቁ ሽርክ ወጥተ በተውሂድ ብቻ እኔን አምልከኝ ልክ ብቻዬን እንደፈጠርኩ ስትገዛኝም ብቻዬን ተገዛኝ ነው ስለዚህ በሩቁ ምን ፈራው አላህን ነው ፍጡርን በገይብ አንፈራም በሚታይ ነገር ካልሆነ በስተቀር በሩቁ ዱዓ ምናደርገው ጸሎታችንን ይሰማል ብለን እጃችንን አንስተን የምንለምነው አላህን ነው የራቀን አካል አንለምንም ዒባዳ ለአላህ ብቻ ነውና በገይብ መፍራት ዒባዳ ነው ፊትለፊት የምታየው ውሻ ወይ አውሬ ልትፈራው ትችላለህ ለምን አፉን ስለከፈተ ነው ሊስምህ አይደለም የመጣው ሊነክስህ ነው በገይብ ግን አትፈራውም በገይብ የምትፈራው ከሆነ ገና ስሙ ሲነሳ ምደነግጥለት ከሆነ ድንበር ጥሰሃል ማለት ነው አላህ ብቻ ነው በሩቁ ሊፈራ የሚገባው ጌታ ሁለተኛ ደግሞ የአላህ ኸውፍ ማለት ነው ማብቂያ የለውም የትም ስፍራ ሆነ ነው የምትፈራው ፍጡራንን ብትፈራ ግን ካሱ እስክትርቅ ድረስ ነው ዘላህ የሆነ ሰው ቤት ከገባህ በኋላ ወይ በሩ ከተዘጋ ወይ ሲያባረህ የነበረ ዱርዬ እያሯሯጠ ሰፈር ከገባ በኋላ ድንጋይ አንስተህ እስቲ ተጠጋይ ነው የምትለው አሁን ጓደኞች አሉ ሊያግዙልህ ይችላሉ ለአላህ ያለ ፍርሃት ግን በመልካም ጊዜ ብቻ ሳይሆን በመጥፎም ጊዜ ነው በሀገርህም በስደትም ነው የትም ቦታ ሆነ ከአላህ ማምለጥ አይቻልም ከፍጡር ግን የምንፈራቸው ፍርሃት ሽርክ እንዳይሆንብን ጊዜያዊና በምክንያት የተገደበ ብቻ ነው ስለዚህ አላህን በሩቅ መፍራት ይለያል ፍጡሩን ከመፍራት በሩቅ የምንማጸነው አላህን ነው ለምን ንግግራችንን መስማት የሚችል ጌታ እርሱ ብቻ ነውና ማለት ነው እና በጥቅሉ የላ ኢላሃ ኢላላህ እምነት አላህን በህይወት ዘመናችን በብቸኝነት ማምለክ ከሱ ውጭ ያለ አካልን አለማምለክና በሌላው አምልኮ መካድን ይጠይቃል ማለት ነው በዚህ እምነት ላይ ጸንተን ልንኖር ይገባል በዚህ እምነቱ ጸንቶ የሞተ ሰው ሐዲስ ላይ እንደቀረበው ቀጥታ የጀነት ነው عثمان بن عفان رضي الله عنه الخليفة الثالث عند تناقروا من مات وهو يعلم أن لا إله إلا الله دخل الجنة كان الله بستكر بأونة من ملك أملاك على منورون أوكو بزيه أمنته يموتسو جنة قبا رسول صلى الله عليه وسلم بليل حديث إمام أحمد باورث دمو من إلالو من قال لا إله إلا الله إن الله حرم على النار من قال لا إله إلا الله يبتغي بذلك وجه الله يا الله في تفلقوا آخراب كأسات دنو بالله رحمة جنة لمقبات أصبو لا إله إلا الله يا لسو الله أساتنا بالسلاي إرما درقوب بتال بتوحيدنا بلا إله إلا الله مسنات لزلال مهوت لجنة واستنا له حديث لا يمن تناقروا بحديث القرسي جيتاتشن الله يا ابن آدم يا آدم لجهوي لو آتيتني بقراب الأرض خطايا مدر لمملات يتقرب هاتيات سرته ودني بتمتها ثم لقيتني لا تشركوا بي شيئا بمدراوي ቆይታህ ግን በኔ አምልኮ ላይ አንዳችም ሳታጋራብኝ በላ ኢላሃ ኢላላህ በተውሂድ የጸና ሆነህ ከመጣ ከነዛ ሁሉ ወንጀሎችህ ጋራ ማለት ነው ለአተይቱከ ቢቁራቢሃ መግፊራ እኔም ያንኑ ወንጀሎችህን የሚሞላና የሚሸፍን የሆነ ረህመትን እጄ መጣለው ይላል ተስፋው እዚህ ጋር ምንድነው አብሽሩ ኃጢያት ስሩ አይደለም ተውሂድ ላይ መጽናት ኃጢያትን የማሰረዝ አቅሙ ምን ያህል ታላቅ እንደሆነ ነው ከተውሂድ የበለጠ ምንም አይነት መልካም ስራ የለም ከሽርክ የበለጠ ደግሞ ምንም አይነት ክፉ ነገር የለም ስለዚህም ኢብራሂም አለይሂ ሰላም የተውሂድ አባትና አርአያ ሆኖ ይያለ ግን ወጅኑብኒ ወበኒየ አን ነዕቡደል አስናም እኔንም ልጆቼንም ጣዖታትን ከመገዛት አርቀኝ እያለ ዱዓ ያደርግ ነበር አላህም እኛን ሊያስጠነቅቀን በነቢያት በኩል አናግሮናል ወለቀድ ኡሂየ ኢለይክ ወኢለ الذين من قبلك ወዳንተም ካንተ በፊት ወደ ነበሩት መልእክተኞችም መልእክት ተላልፏል ይላል አላህ ምን የሚል መልእክት ለኢን አሽረክት በኔ አምልኮ ላይ አንዳች ነገር ብታጋራ ለይህበጠን አመሉክ እስከዛሬ የሰራው መልካም ስራ ሁሉ ይበላሽና ለተኩነነ ሚነል ኻሲሪን ከከሳሪዎች ትሆናለህ ስለዚህ ስራዎች ሁሉ እንዳይበላሽ ተውሂድ ላይ ጥንቃቄ አድርግ ነው የሚለው ላ ኢላሃ ኢላላህ እንደምታውቁት ላ ኢላሃ ኢላላህ አንድን ሰው ከኩፍር ወደ እስልምና የሚያሸጋግረው ነው ካፊር የነበረው ከበደ ወገናችን መሐመድ በመባል ሙስሊም የሆነው መቼ ነው ሰላት ሲጀምር አይደለም በሸሃደተይን ነው ሙዓዝ ኢብኑ ጀበልን ወደ የመን ጠረፍ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲልኩት ኢነከ ተቅዱሙ ዐላ ቀውሚን ሚን አህሊል ኪታብ የመጽሐፉ ባልተቤት ወደ ሆኑ ወደ አይሁድና ክርስቲያን ህዝቦች መምጣትህ አይቀርም فليكن اول ما تدعوهم اليه شهادة أن لا إله إلا الله يمجمّر يطري تادا مهون يلبت
ወደ ላ ኢላሃ ኢላላህ ምስክርነት ነው ወደዛ ጠራቸው ነው ያሉት ቀጥሎ ነው ሰላት የቀጠለው ስለዚህ ላ ኢላሃ ኢላላህ ቀዳሚ ህይወታችን መሆን አለበት ሁላችንም የላ ኢላሃ ኢላላህ ኡመቶች ነን እስካሁንም ያለነው በዚሁ እምነት ነው ይሄ እምነት እጅግ በጣም ታላቅ ከመሆኑ የተነሳ ቂያማም አይቆምም የተባለው በዚሁ ሰበብ ነው አንድ ሰው እንኳን በዚህ ምድር ላይ ሐዲሱ ላይ እንደሚለው ላ ኢላሃ ኢላላህ የሚል ሰው እስካለ ድረስ አላህ ቂያማን አያቆማትም ያ ሰው ግን ኖሮ አጀሉ ደርሶ እሱ ሲሞት ግን ቂያማ በክፉ ሰዎች ላይ ይቆማል ማለት ነው ላ ኢላሃ ኢላላህ ትልቅ ጥቅም አለው አላህ በራሱ ረህመት እንግዲህ መርጦ የላ ኢላሃ ኢላላህ ኡመት ካደረገን ኻቲማችንን ደግሞ በዛው እንዲያደርግልን ከኛ ዱዓ ያስፈልጋል ገንዘብ ከፍለን አይደለም ተመርጠን አይደለም በጥበባችን በእውቀታችን አይደለም የአላህ ፈድል ነው ፊጥራችንን እስላም አደረገው አልহামዱሊላህ እስካሁንም በረህመቱ ሙስሊም አድርጎ አቆይቶናል እንድንከፍርም አላደረገም ይሄም የአላህ ረህመት ነው ቀሪ ህይወታችንስ በዚሁ በላ ኢላሃ ኢላላህ ነው ወይ ምንኖረው ዱዓ ያስፈልገናል ጽናት ግድ ነውና ማለት ነው ስለዚህ ሁላችንም ያው አስርም ስለደረሰ ነው ስለ ላ ኢላሃ ኢላላህ ልንማር ይገባናል ሰፋ አድርገን ይሄ በቀላሉ ነው የቀረበው ትምህርቱ እጅግ በጣም ሰፊ ነው የሱ ተጻራሪ የሆነውንም የሽርክ አስተምህሮንም እንደዚሁ እንዴት እንደሆነ አውቀን ራሳችንን ማራቅ አለብን ቤተሰቦቻችንን ማስተማር አለብን ተውሂድ ላይ የጸና ሰው በላ ኢላሃ ኢላላህ እምነቱ የተረጋጋ ሰው በሌላም ነገር ላይ አቋም ይኖረዋል ማለት ነው አቋሙ ጠንካራ ነው የሚሆነው አላህ በላ ኢላሃ ኢላላህ ኑሮ በላ ኢላሃ ኢላላህ ይግደለን ወሰላሙ አለይኩም ወራህመቱላህ عليكم السلام ورحمة الله وبركاته جزاك الله خير أخي أبو حيدر بتعم دس ملنا تكامي ونتمرتني تمرنا وأنه يتفلق قدام مننا أن يكون عظمة الله في قلوبنا هي أهل لا إله إلا الله إني بالو نجر ياو إنيا سمتن بسمانو بيتشام زم مالت سايهون يا الله عظمة بلباش اللي كمت يقبل مالتنا لأنه لا معبود لا مالك ولا معطي ولا محيي ولا مميت إلا الله عز وجل كلنا لله يسولج بني آدم سيبان مالتنا ضعيف بنفسه قوي بربه سلزي إهن لا إله إلا الله تمرتم بهون ليلوش جنتوچم تمرتم بهون እነዚህ አይነት አظማ በልባችን ልናመጣ የግድ የእስልምናን ህይወት ልንኖር ይገባል قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين ስለዚህ እኔ መጨረሻ ላይ መጀመሪያ ላይ እንደ ወሲያ የምሰጠው علم እንማር ሐቂቃ ነው መላችሁ ምክንያቱም علم ያልተማር እንደሆነ ممكن نقع في أي وادي በምንም አይነት ቦታ ላይ ልንርቅ እንችላለን እንደምታውቁት ባሁኑ ጊዜ ሁሉም እኔ ዓሊም ነኝ ይያለ የተለያዩ ሹብሃትና ውሸት እንዲሁም እኛ ማመን የሚያቀተን አንዳንድ ነገሮችን እየተናገሩ ሰዎችን እያሳሳቱ ነውና አላህ Subhanahu Wa Ta'ala ይጠብቀን ኡስታዳችንንም አላህ ይጠብቀው ጀዛኩላሁ ኸይራን እናንተም እዚህ ቦታ ላይ መጣችሁ ይሄን ሙሐደራ በመስማት በመከታተል ያው ጸጥታም በመስጠታችሁ ጀዛኩሙላሁ ኸይራን ይሄንን ፕሮግራም ለማዘጋጀት የተለያዩ ፕሮግራሞችን በማድረግ አንዳንድ ጊዜ እንደዚህ ዳዕዋ ለሰዎች ጋር እንዲደርስ ለሚያደርጉ ወንድሞችም አላህ በጀነት ዛቸውን ይክፈላቸው አላህ ይጠብቃቸው የቤቱንም ባለቤቶች አላህ ይወፍቃቸው አላህ ይርዳ عنهم هذا العمل الصالح ትንሽም ቢሆን ስራ አላህ ዘንዳ ትንሽም ብትሆን ጥሩ ስራ አላህ ዘንዳ ان الله لا يضيع اجر من احسن عملا እኛ ጋር እንደ ትንሽ እንደ ተራ ነገር ልንቆጥረው እንችላለን ይሄ ለወንድሞች መሰብሰብ ዳዕዋ ለመስማት በራሳችን ብዙ ነገሮችን ለመዋየት ምክንያት የሆኑት አላህ ጀዛቸውን ይክፈላቸው ጥያቄ ያላችሁ የላችሁም ሰላም አለይኩም ወራህመቱላሂ ወበረካቱሁ